ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? እኛ እንግዲህ ይህን ፕሮግራም ከጀመርን ጀምሮ በርካታ ወገኖች ገንቢ የሆነ አስተያየት እየሰጣችን ስላለ በቅድሚያ እናንተን ማመስገን እንፈልጋለን። በተጨማሪም ይሄ ፕሮግራም ለመጀመር ለወገኖች ሼር በማድረግ የፕሮግራማችን ወይ ደግሞ የአገልግሎታችን አጋር እንድትሆኑ በቅድሚያ ማሳሰብ እንፈልጋለን። ዓለማችን በአሁኑ ሰዓት አሁንም በርካታ ክስተቶች እየተከናወኑባት ይገኛል። እነዚህ ክስተቶች እንደ እግዚአብሔር ቃል እንዴት ይፈተሻሉ ብለን ከፓስተር አለማየሁ ነሞ ጋር እናደርገው ውይይት ነው። በዚህ ውይይት ውስጥ ደግሞ ጠቃሚ የሆነ ነገር ወደ እናንተ ይመጣል ብለን እናምናለን። መልካም ጊዜ እንዲሆንላችሁ እንመኛለን። በቀጥታ ከፓስተር አለማየሁ ነሞ ጋር ወደምናደርገው ውይይት እንሄዳለን። መልካም ጊዜ ይሆንላችሁ። አጠገቤ ፓስተር አለማየሁ ነሞ አለ። ሰላም ላንተ ይሁን ፓስተር። እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ማምሻውን አንድ ፕሮግራም ሰርተን ነበረ። አንተም አገልግሎት ነበረ በአዳማ ከተማ በሙሉ ወንጌል ቤተክርስቲያን። ስለዛ በመጠኑ ሪፖርት አድርገህልናል። ዛሬ ደግሞ ተገናኝተናል። ከትላንትናው መረጃ ወዲህ ዓለማችን ምን አይነት ክስተት ተከሰተ ብለን ወደ አንተ እያመራሁት ነው ያለሁት። እስኪ ካሰባሰብክልን መረጃዎች ብንነሳ። እንግዲህ ዓለም በተጻፈው እንደ እግዚአብሔር ቃል ወደ ፍጻሜው እየፈጠነች ነች ያለችው። ከዚህም የተነሳ ብዙ ክንውኖች በምድር ላይ በቀን አይደለም በሰዓታት እየሆኑ ነው ያለው። አንዱን አዳምጠህ ሳትጨርስ ሌሎች ነገሮች ደግሞ እየተከሰቱ እየመጡ ነው ያለው እና እንግዲህ ሀገራት ከሀገራት ጋር አንዱ ሲወዳጅ አንዱ ሲቃቃር እየተመለከትን ነው ያለው እና እንግዲህ ዛሬም መካከለኛው ምስራቅ ላይ በትናንትናው ዕለት ምንድነው ሂዝቦላ በእስራኤል ላይ የሚሳኤል ዶፍ ማለት ትችላለህ አዝንቧል። በዚህ ምክንያት እስራኤል ሊባኖስን በአየር ደብድባለች፣ ደጋግማ ደብድባለች እና በተፈጸመው የሚሳኤል ጥቃት ምክንያት እስራኤል በሳይረን ስትናወጥ ነው የዋለችው እና ኢላማ ያደረጉት ቦታ ምንድነው? አንድ በወታደራዊ ቤዝ ላይ ነው። ሌላው ደግሞ የመኮንኖች መኖሪያ የወታደራዊ መኮንኖች መኖሪያ በተባለ ስፍራ መሆኑን ታውቋል። እና ይሄ ጥቃት ድንገተኛ ነው። ድንገተኛ ጥቃት ነበረ። ማለትም የታሰበ ወይም ደግሞ እስራኤል ሊደረግ ይችላል ብላ ያለችበት እና ምንድነው ምን ያህል ጉዳት እንደደረሰ ያው ብዙ ጊዜ ታውቃለህ፣ እስራኤላውያኖች አይገልጹም፣ እነዚህን ነገሮች አይገልጹም። እና ሂዝቦላ ምንድነው ያለው? ጥቃቱን እኔ አልፈጸምኩም ነው ያለው። እኔ አልፈጸምኩም። ማን ሊሆን ይችላል? በተኩስ አቁም ስምምነቱን እንዳከበርኩ ነው ያለው። አሁንም አከብራለሁ። እኔ አልፈጸምኩም ነው ያለው። እንግዲህ የተተኮሰው ቀድሞ ይዞታ የነበረው ከሂዝቦላ ይዞታ አካባቢ ነው ተኩሱ የተከፈተው ወይስ ሌላ አንጃ ተፈጠረ? ምን ያለባት እሱን ነው እኔም አሁን የጠረጠርኩትና ገለጥ ያሉልኝ ሊባኖስ ካልሆነ ከሂዝቦላ ካልሆነ ማን ነው ይህንን ጥቃት የፈጸመው? አየህ አሁን ምንድነው መሰለ ሌላ አንጃ ተነስቶ ሊሆን እንደሚችል ያው ዞሮ እኮ ከኢራን ውጪ እንዲያንን ነገር እኮ እቅድና ፕላን ሊያደርግ የሚችል አካል የለም። አዎ ምንድነው እስራኤል ወዲያውኑ በጀት ድብደባ አድርጋለች። ይሄ ብቻ አይደለም፣ በአምስት አቅጣጫ የእስራኤል ሜካናይዝድ ጦር በአምስት ቦታ እንዲዘጋጅ ትእዛዝ ሰጥታለች።
ሂዝቦላ ግን ምንድነው ያለው? አይ እኛ ጥቃቱን አልፈጸምንም፣ ነገር ግን እስራኤል በስምምነታችን መሰረት እስካሁን ለቃ አልወጣችም፣ ለቃ መውጣት አለባት፣ ለቃ ማትወጣ ከሆነ ግን ጀምራለሁ እርምጃ ወስዳለሁ የሚል ነገር አንስቷል። ሌላው በትናንትናው ዕለት በጣም ዓለምን ያነጋገረ ነገር ቢኖር የአሜሪካ የዩክሬንና የራሽያ አደራዳሪ የሆኑት ዊትኮፍ የመካከለኛው ምስራቅ ልዑክ የሆኑት የአሜሪካ ዊትኮፍ የደህንነት አማካሪው የአሜሪካ ምንትን ናቸው፣ የመካከለኛ ምስራቅ ተጠሪ ናቸው። ጋዜጣዊ መግለጫ ሰጥተው ነበር ለጋዜጠኞች። ምንድነው በሰጡት ጋዜጣዊ መግለጫ ላይ የዩክሬን ተኩስ አቁም የማስከበር ወይም ደግሞ የዩክሬንን ተኩስ አቁም እናስከብራለን ብለው የሚሯሯጡት የአውሮፓ የፍቃደኛ ህብረት የተባሉት ደካሞች ብለዋቸዋል። ይሉንታ የሌላቸው ደካሞች እና አትርሱኝ ባዮች ናቸው። አትርሱኝ የሚሉ ናቸውና ሳይጋበዙ ጥሩን የሚሉ አይነት ናቸው ብለው በጣም የሚገርም ሁኔታ ነው እየተናገሩት። እና ምንድነው እስራኤል ማነው ራሽያ አልተቀበለችም ምንም አይነት የሰላም አስከባሪ እንዳይገባና ውይይቱ ቅዳሜ ይሆናል ተብሎ ነበር፣ አልተደረገም። እሑድ ይሆናል ተብሎ ነበር፣ አልተደረገም። ዛሬ ግን እንደሚደረግ ታውቋል። ውይይቱ ከገለልተኛም አካል የሆነውንም መተቀበል እስራኤል የማትቀበልባቸው የራሷ የሆኑ ምክንያቶች አሉ። ሩሲያ ማለት ነው። አዎ። ነገር ግን ምንድነው ይቅርታ ሩሲያ ነገር ግን የእንግሊዙ ስታርመር ወዲያው ለዊትኮፍ ጋዜጣዊ መግለጫ ምላሽ ሰጥተዋል። የአውሮፓ ሀገር እስከሆነች ድረስ ዩክሬን የአውሮፓን የሀገር ደህንነት የማስከበር መብት አለን የሚል ነውና ለዚህም በተለይም ራሽያ ማነው እንግሊዝ፣ ፈረንሳይ፣ ጀርመን ከፍተኛ ዝግጅት እያደረጉ ነው ያሉት። ፈረንሳይ፣ ጀርመን ከፍተኛ ዝግጅት እያደረጉ ነው ያሉት። የሶስቱ ጥምረት ከፍተኛ ዝግጅት እያደረጉ ነው ያሉት። ይህ ዝግጅት ደግሞ ምንድነው ለመግባት ነው እና አሁን ብዙዎች ምንድነው በአውሮፓ ያለው ጦርነት ይሄ ጦርነት ይቆምም ብለው የሚናገሩበት ዋና ምክንያት ይሄ ነው። ዋና ምክንያት ይሄ ነው። ጦርነቱ ሊቆም ላይችል ይችላል ወይም ተኩስ አቁም ስምምነቱ ላይጸና ይችላል ብለው እያሉ ያሉት ይሄ ነው። ምክንያቱም እነሱ አሁን ምንድነው በጉልበት ወይም ደግሞ ዩክሬን ጋብዛናለች ብለው ጣልቃ ለመግባት ዝግጅት እያደረጉ ነው ያሉት። ምንድነው እንግዲህ የአውሮፓውያን አሁን ያሉት የሁለተኛው ዓለም ጦርነት ያለበት አስተሳሰብ ላይ ነው ያሉት በአሁኑ ሰዓት። ዊትኮፍ ያሉት ይህንን ነው። የሁለተኛው ዓለም ጦርነት አስተሳሰብ ላይ ያሉ እንደውም በግልጽ የእንግሊዙን ጠቅላይ ሚኒስትር ምነው ዊንስተን ቸርችን ልሁን አሉ ብለዋቸዋል። እና በግልጽ የሁለተኛው ዓለም ጦርነት አስተሳሰብ ላይ ያሉ ኋላ ቀሮች ናቸው። ጀብደኝነት ሰንባስ ማለት ምክንያቱም ራሽያ በሁለተኛው ዓለም ጦርነት ላይ የነበረችው ራሽያ አይደለችም ያለችው ብለዋል። አሁን ደግሞ በሌላ አንጻር ሲናገሩ ምንድነው ሰላም የማስከበሩ ነገር በዋናነት የሁለቱ ሀገሮች ፈቃደኝነት ነው መሆን ያለበት የሚል ነው። እንግዲህ ሌላው በጣም ዓለምን ያስደነቀው ነገር ከዚህ በፊት በእርግጥ የአሜሪካ ፕሬዝዳንት የሆኑ ዶናልድ ትራምፕ አንስተውታል። አንድ እሳቸው ያነሱት ነገር ምንድነው አሁን እኮ ራሽያ የያዘችው ግዛት ዩክሬን ውስጥ ገብታ የያዘችው ግዛት በፊት እኮ የራሷ ግዛቶች የነበሩ
የራሻኛ ተናጋሪ የነበሩ ከተያዙም በኋላ እነዚህ ግዛቶች ሪፈረንደም ተደርጎ ህዝቡ ግልብጡን ወጥቶ ራሻ ትሻለናለች ያሉ ናቸው። አሁን እዛ ጋር ወደኋላ ልንመለስ አንችልም። ግን አሁን ባሉበት ሁኔታ ላይ እንዴት ቶክሲኩም እንዴት ሰላማዊ ነገር ይፈጠር የሚለው ላይ እየሰራንበት ነው ያለ ነው። እንግዲህ በዛሬው ዕለት ከባህር ላይ በሚደረገው የባህር ኃይል ውጊያ እሱ እንዲቆም ይስማማሉ። የአየሩን እንግዲህ ያው እስካሁን ራሽያ ያለች እንግዲህ መሰረተ ልማቶችን አልመታችም። የኃይል ማመንጫ ራሽያ አልመታችም። የኃይል ማመንጫ መሰረተ ልማትን እንግዲህ ቀስ ቀስ እያለ ሙሉ የተኩስ አቁም ይደረጋል የሚል ነው እሳቤው። ይሄ ነው በአጠቃላይ ያለው እሳቤ። እንግዲህ ይህንን ነገር ስንመለከት ዓለማችን ወዴት እየሄደች ነው? ምን እያደረገች ነው? ዓለማችን ላይ ምን እየተፈጠረ ነው የሚለውን ነገር ስንመለከት ዓለማችን ስጋት ውስጥ ገብታለች። በተለይም ቀደም መጀመሪያ ላይ ባነሳሁልህ ዜና በመካከለኛው ምስራቅ ያለው አደገኛ ነው፣ እጅግ አደገኛ ነው። እጅግ በጣም የሚያስፈራ ሁኔታ አለ። የጋዛ ፍልስጤም ጦርነት በጣም ነው ተፋፍሞ የቀጠለው። ስደቱ ቀጥሏል። እንደገና አሁን ሊባኖስ በጀት መደብደብ እስራኤል ጀምራለች። እንደገና ደግሞ ሰራዊቷን እያስጠጋች ነው። ይህ ሁሉ የሚሆነው ደግሞ ለምንድን ነው ብለን ስንመለከት የክርስቶስ ኢየሱስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምጽአት በደጅ ስለቀረበ ነው። በጣም ስለቀረበና ዓለም ይህንን የቀረበውን ነገር የመጣውን ነገር መረዳት እንዳለበት ሊያውቅ እንደሚገባ በተለይ ክርስቲያኖች፣ ቅዱሳን፣ የቤተ ክርስቲያን መሪዎች በጣም መረዳት አለባቸው። ስለዚህ እኛ ምን እናደርግ? ዛሬ በተለይ መልእክት ያለኝ ለቤተ ክርስቲያን እረኞች ነው። ዛሬ በጣም መልእክት የሚያተኩረው እንግዲህ ትናንትና ትንሽ ነገር መናገር ሞክረን ነበረ። እስቲ ዛሬ እስከ ቁጥር 8 ድረስ ያለው ነገር እንመልከት። ከ7 እና 8 ኢየሱስም ደግሞ አላቸው እውነት እላችኋለሁ እኔ የበጎች በር ነኝ። ከኔ በፊት የመጣ ሁሉ ሌቦች፣ ወንበዴዎች ናቸው፣ ዳሩ ግን በጎቼ አልሰሟቸውም ይላል። እንግዲህ ዛሬም ወንበዴዎች አሉ፣ ዛሬም ሌቦች አሉ። ዛሬም የእግዚአብሔርን መንግስት የእግዚአብሔርን ሕዝብ የሚያምሱ ወንበዴዎች በምድራችንም በቤተ ክርስቲያንም አሉ። ዛሬም ለመንጋው የማይራሩ እረኛ ያልሆኑ እረኛንን የሚሉ ዛሬም አሉ። ኤርምያስ ላይ ምን ይላል? 23:1 ላይ የማሰማሪያዬን በጎች ለሚያጠፉና ለሚበትኑ እረኞች ወዮላቸው ይላል እግዚአብሔር። እረኞች ትልቁ ስራ መጋቢ ተብሎ ሱፍ ለብሶ ተኮፍሶ ገብቶሃል ከሰው ምስጋናና ክብር ውዳሴ እየቀረበለት እንድትኖር ሳይሆን ለእግዚአብሔር ለሰጠህ ለመንጋው እንድትራራ፣ መንጋውን እንድትጠብቅ፣ መንጋውን እንድትንከባከብ፣ ለመንጋው ባለቤት የሆነው ክርስቶስ እስኪመጣ ድረስ እንድታዘጋጅ የተሰጠን አደራ ነው። እዚሁ ላይ ኤርምያስ 23:2 ላይ ምን ይላል? ስለዚህም የእስራኤል አምላክ እግዚአብሔር ሕዝቤን ስለሚጠብቁ እረኞች እንዲህ ይላል በጎቼን በትናችኋል፣ አባራችሁማል፣ አልጎበኛችኋቸው። እነሆ የሥራችሁን ክፋት እጎበኛችኋለሁ ይላል እግዚአብሔር እያለ ይናገራል። በትናችኋል ይላል። ለማን የተበተነው ስንል ዛሬ ሐሰተኛ ነቢያቶች የሚጫወቱባቸው ህዝቦች በእረኛ የሌላቸውን በጎች ነው። እረኞቹ በትክክል የእግዚአብሔርን ቃል ስላላስተማሯቸው ነው፣ ስላልመገቧቸው ነው፣ ገብቶሃል? ስላላሰማሯቸው ነው።
ለምን አስተማርተዋቸው ቢሆን ጎብኝተዋቸው ቢሆን መግበዋቸው ቢሆን ኑሮ ዛሬ እውነቱን ከሐሰት በቀላሉ መለየት የሚችሉበት ነገር ይኖር ነበረ። ተመልከት ሕዝቅኤል 34:2 ላይ ደግሞ የሰው ልጆች ትንቢትን ተናገር፣ በእስራኤል እረኞች ላይ ትንቢት ተናገር፣ እረኞቹንም እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ራሳችሁን ለማሰማመሪያ ለእስራኤል ለሚያሰማምሩ ለእስራኤል እረኞች ወዮላችሁ። እረኞች በጎችን ያሰማሩ ዘንድ አይገባቸውምን? አንዳንድ ቸርች እረኛ የላቸው፣ ነብይ ነው ያላቸው። መንጋውን የሚጠብቅ እረኛ የላቸው። ደቀ መዝሙር የሚያደርግ እረኛ የላቸው፣ ነብይ ነው ያላቸው። አዲስ ኪዳን እኮ ቤተ ክርስቲያንን ከሚመሩት አንዱ ዋናው እረኛ ነው ኃላፊነቱ ያለበት። ስለዚህ እረኞች ተጠንቅቋል። ራሳቸውን ለሚያሰማምሩ ያማረ መኪና ያስፈልገዋል። ማን መጋቢ ምንም ችግር የለም። ቤት ያስፈልገዋል። ምንም በቃ ጥሩ ደሞዝ ያስፈልጋል። ነገር ግን ያንን ራስህን ልታሰማምርበት ሳይሆን መንጋውን ልታገለግልበት፣ ልጠብቅበት፣ ልታስተምርበት፣ ልታሰማራበት የተሰጠ እንደሆነ ልታውቅ ያስፈልጋል። እኛ ለእንትና አንሰራም፣ ለእንጀራ አይደለም የምንሰራው፣ ለመብል እኮ አይደለም የምንሰራው። ተልኮ የተሰጠን ለሰማዩ መንግስት ነው የምንሰራው። ተልኳችንን ነው መወጣት ያለብን። ዮሐንስ 10:1 ላይ ቅድም ትናንትና እውነት እላችኋለሁ ወደ በጎቹ በራት በበር የማይገባ በሌላ መንገድ ግን የሚመጣ ራሱ ሌባ ወንበዴ ነው። ለዚህ ነው ዛሬ እኮ አንዳንድ ሰዎች የእግዚአብሔር ቃል አያስፈልግም የሚሉበት ምክንያት ይሄ ነው። አይምሰልህ፣ ይህ እኮ ነው አያስፈልግም። ቅድም አንድ ነገር አንስተነው ነበር። ገብቷል። ሰው ገጠር ሲኖር ነቢያት ነው ከተማ ትገባለህ፣ አዲስ አበባ ትገባለህ ተብሎ ይተነበይለታል። አዲስ አበባ ሲገባ ደግሞ አሜሪካ ትገባለህ፣ አሜሪካ ሲገባ ደግሞ የት ይግባሽ? ወደ ማርስ የት ይግባ? ዛሬ እኮ ይሄ እንደ አሸን ምድሪቱን የፈላ ነገር ግን የሰውን ሕይወት ያለወጠ የሰውን ኑሮ ያልቀየረ ጠብ ያላለ ጥቂቶች የደለቡበት ሌሎችም ደግሞ ከጥቂቶች ጋር አጨብጫቢ ሆነው የተገለጡበት ነው። ለምን? እረኛ ስለሌለ፣ እውነተኛ እረኛ ስለሌለ። እውነተኛ እረኛ እኮ ስለ መንጋው ነፍሱን ይሰጣል። ስለ መንጋው ነፍሱን ያኖራል። ኢየሱስ ክርስቶስ እኮ እኛን ለማዳን ነው ነፍሱን በመስቀል ላይ የሰጠው። ለምን? እኛ ለዘላለም ከእሱ ጋር እንድንኖር ስለፈለገ ነው። ዛሬ በደንብ ስሙኝ፣ አደራ የተሰጣችሁ የእግዚአብሔር ቤተ ክርስቲያን መጋቢዎች በደንብ ስሙኝ። መንጋችሁ የት ነው ያለው? ውሎ የት ነው ያለው? አዳራሽ ስለሞላ ብቻ እየተደሰታችሁ እሑድ እያገለገላችሁ እየተዘመረ እልል ብላችሁ የምትወጡ ከሆነ ዛሬ ወደ መስመር ግቡ። የት ነው የሚውለው መንጋችሁ? ምን ሲቃርም ነው ሳምንቱ ሙሉ የሚውለው? እሑድ በሆነ ስብከት አሟሙቀን የምንሸኘው ህዝብ አይደለም። ዛሬ ሆም ሴል አለን ወይ? ደቀ መዝሙር የምናደርግበት ሜትድ አለን ወይ? ህዝቡን እያገኘን ከፋፍለን የምናስተምርበት መንገድ አለ ወይ? እናገኘዋለን ወይ? ደቀ መዝሙር የምናደርገውን ሰው ዛሬ አም ሶሪ ይህን ስናገር ሀብታሞች ለቤተ ክርስቲያን አያስፈልጉም አይደለም ብለው እግዚአብሔር ብር የሰጣቸው ቤተ ክርስቲያንን እንዲያገለግሉ እንደሆነ የእግዚአብሔርን አገልግሎት እንዲያገለግሉ እንደሆነ አምናለሁ። ብዙ ሀብታሞች ደግሞ ቅን ትሑቶች እንዳሉ ማቃለሁ። ነገር ግን ምን ትሰራላችሁ መጋቢዎች ከሀብታሞች ጀርባ ላይ? የት ሄዱ መበለቶቹ? አይታችኋል ወይ? ጓዳቸውን ፈትሻችኋል ወይ? ይህን ልናስብበት ይገባል። ከሰዓት አንጻር ብዙ ልለ አልችልም። እግዚአብሔር ጸጋውን ያብዛልን ይርዳን እላለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ።
አገልግሎቱን በገንዘብ መደገፍ የምትፈልጉ በስክሪኑ ላይ በምታዩት አካውንት በጎፈንድሚ አገልግሎታችንን መደገፍ ትችላላችሁ። እግዚአብሔር ጸጋና ሰላም ይብዛላችሁ። ተባረኩ። እግዚአብሔር አብስቶ ይባርክ ፓስተር። በእውነት በጣም ትልቅ እይታ ነው፣ ደግሞም ወቅታዊ ነው። ጌታ ኢየሱስ እኮ በአንድ ወቅት ድውያንን እየፈወሰ ህዝቡን እያገለገለ እየሄደ ባለ ሰዓት በተለይ ማቴዎስ 9:35 ላይ እንዲህ ይላል 36 ብዙ ህዝብን ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለው ነበርና አዘነላቸው ይላል። እና ይሄ እኮ የባላደራነት ነገር ነው ወደዚህ አንተም ያመጣኸውና አሁን ወቅታዊ የሆኑ የቤተ ክርስቲያን ትክክለኛ የሆኑ እረኞች ይሄ ጉዳይ ሊያሳስባቸው ይገባል። አንድ ቀን ተጠያቂነት ስለሚመጣ በዚህ ጉዳይ ላይ በጣም አበክረው እንዲሰሩ እንደ ምጽአቱ አዋጅ ነጋሪ መልእክታችንን ማስተላለፍ እንፈልጋለን። በተረፈ እግዚአብሔር የተመሰገነ ይሁን ስለነበረን ጊዜ። የእግዚአብሔር ፈቃድ ከሆነ ደግሞ ማምሻው ላይ እንዲሁ ሌላ መረጃና መልእክት ይዘን የምንመጣ ይሆናል። ለአሁኑ እንግዲህ ይህን ይመስላል የነበረን መረጃና መልእክት። መልካም ጊዜ ይሆንላችሁ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ